القرآن كما درسنا إن شاء الله في سورة النبوية. ألفوا درس ودقائق رسول الله عليه الصلاة والسلام ሄደው ጥሪያቸውን ከመካዎች ለማስፋፋት ወደ እስልምና ጥሪያቸውን ማለታችን ነው። ያው ሳይቀበሏቸው ቀርተው ተመልሰዋል። እዛ የተከሰተውን ክስተት አሳልፈናል ማለት ነው። ባጭሩ ወደ መካ ሊገቡ ሲሉ እንግዲህ ሳይነግሩ ወጥተው ስለነበረ የግድ ጅዋር የሚባል ለአደት العرب ያለ በሰው ስም መግባት ስለነበረባቸው ለተወሰኑ ሰዎች ታሳውቀውና ማለት ነው። አፍነስ ኢብኑ ሸሪክ የሚባል እንዳስጠጋቸው ጠይቀውት ሐሊፍ ነኝ ወልሐሊፍ ላ ይጅር አለ። ሌላ አምር ኢብኑ ሱሃይል የሚባለው ሰውዬ ስሙን ሲጠየቅ በኑ ዓሚር ላ ትጂሩ على بني كعب አለ እንዲያለ። ሶስተኛ ሙጥዒም ኢብኑ ዓዲ የተሰኘ ሰውዬ እሱ ሻለና ልጆቹን ሁሉ መሳሪያ አልብሶ ሙሐመድን አለይሂ ሰላቱ ወሰላም ጠበቃ ስለሰጠሁት ማንም እንዳይነካው ተዘጋጅታችሁ ጠብቁ ብሎ ላከባቸው ገቡ። ጣይፍ ከሄዱ በኋላ ማለት ነው። ሁሉም የሆነው ነብይ ከሆኑ በስንተኛው አመት ነው? በ10ኛው አመት እንደሆነ አሳልፈናል። አሁን عرض الاسلام على القبائل والافراد ይላል። ከዛም ተመልሰው ስራቸውን አርዱ ነሸባ ሄዱዛ ሰለጡ عليه سفهاءهم وعبيدهم ومجانينهم حتى ادموه ወላ የተከተሉ እስከሚያደማቸው ድረስ ያምሩ ነው በቃኝ ብለው ዝም አላሉ ረሱላህ ሰለላሁ ዐለይሂ ወሰለም። تحت جوار ابن عدي ከገቡ በኋላ እስልምናን አሁንም ለሰዎች ያቀርባሉ። عرض الاسلام ማለት እስልምናን ማቅረብ على القبائل والافراد በቀቢላዎች ላይና በግለሰቦች ላይ ግለሰብም ሲያገኙ እስልምና ያቀርቡበታል፣ ወደ እስልምና ጥሪ ያደርጉለታል። ቀባኢሎችንም እንዲሁ የዘር ሐረጎችን እየተከታተሉ ይሄዱ አቀረቡ ይላል። في ذي القعدة سنة 10 من النبوة القعدة أسرع الدنيا والنبالة بنيا أو نيالله بس ما لكم بالقعدة شوال وهلا يالله أسرع الدنيا والنبالة بنيا الصلاة إلى سنة 10 من النبوة نبي كونه بأسر النوامت في أواخر يونيو أو أوائل يوليو سنة 19 و600 كمية هدمه بميلاديو مالتنا ሂጅራ ገና አልመጣም። ሂጅራ ቆጣጠር በዛ ሰዓት ነብይ በሆኑ በ10ኛው አመታቸው ማለት ነው። ዙልቂዕዳ አካባቢ ይሄ ደግሞ በሚላዲ ወቆጣጠር 619ኛው ላይ ማለት ነው። عاد رسول الله صلى الله عليه وسلم الى مكة ከጣይፍ ወደ መካ ተመለሱ። ليستأنف عرض الاسلام على القبائل والافراد እስልምና ለማቅረብ በቀባኢሎችም ላይ በአፍራዶችም ላይ ليستأنف ማለት እንዳዲስ እስልምና ወደ ሰዎች ማቅረብን ሊጀምሩ ማለት ነው። ليستأنف والاقتراب الموسم كان الناس يأتون الى مكة رجالا የሐጅ ጊዜ ስለቀረበ ዙልቂዕዳ من اشهر الحج ነው ብለናል። اشهر الحج ከሸዋል ይጀምራል። ረመዳን ልክ እንዳለቀ የረመዳን የሐጅ ወር ይጀምራል። ሸዋል من اشهر الحج ነው። ዙልቂዕዳ من اشهر الحج ነው። الى 10 ذو الحجة ዙልቂዕዳና ሸዋል ሙሉ ከዙል ሒጃ 10 ወይ 13 ቀን من اشهر الحج ይባላል። ስለዚህ የቀርቦ ስለነበረ ዙል ሒጃ ስለነበረ ከጣይፍ ወደ መካ የተመለሱት ሰዎች ወደ መካ እግረኛ እየሆኑ ሪጃል ማለት ጀምዑ ራጅል እግረኞችም ይመጡ ነበር። وعلى كل ضامر يأتينا من كل فج عميق ከሩቅ ቦታ ደግሞ በግመልም በፈረስም ሰዎች ይሰባሰቡ ነበር። لأداء فريضة الحج የሐጅን ፈሪዳ ለማድረስ እንግዲህ ካፊርም ሆኖ ኩፋርም ሆኖ ሐጅ ደው ነበር ብሏል። وليشهدوا منافع لهم ጥቅምም ስላላቸው ዘሐጅ ላይ ሲሰባሰቡ ገበያ ምናምን መለዋወጥ ስለነበረ እሱንም ለማግኘት ብለው ሰዎች እየመጡ ነበር ይላል። ويذكر اسم الله في ايام معلومات በታወቁ ቀናቶች ደግሞ ያላህን ስም ለመዝከር ይመጡ ነበር ይላል። فانتهز رسول الله صلى الله عليه وسلم هذه الفرصة ይቺን አጋጣሚ ረሱሉ አለይሂ ሰላቱ ወሰለም ተጠቀሟት። ሊያሳልፏት አልፈለጉም ነው። ከዛ ከጣይፍ እንደዛ ተበርሪት ተመትቼ ተደብድቤ ብለው ቁጭ አላሉ። አሁንም ሰዎች ከሩቅ ስለሚመጡ እነሱንም ጥሪ ማቅረብ አለብኝ ግለሰቦቹንም ቀባኢሎችንም አሉና ይህን አጋጣሚ ተጠቀሙ። فأتاهم قبيلة ረሱሉ አለይሂ ሰላቱ ወሰለም ቀቢላ ተብላ የተውት የለም። በእያንዳንዱ የዘር ሐረጉ መጡና አናገሯቸው። ያሪቡ عليهم الاسلام ويدعوهم بالاسلام ያቀርቡላቸውና ወደ እስልምና ለመጥራት ቀቢለተን ቀቢላ ረሱሉ አለይሂ ሰላቱ ወሰለም መጡ። كما كان يدعوهم منذ السنة الرابعة من النبوة ልክ ከፊት
ከአራተኛው ዓመት እስከ 3 ዓመት ዳዕዋው ምንድነው ብለናል ያሸባ ካነት ሲሪ አራተኛው ዓመት ላይ ምን ንቡዋ ነው ጀህር የመጣው ከዛ ጀምረው ለ7 ዓመታት ሳይደክማቸው ሳይታክታቸው ጥሪ እንደሚያደርጉ ሁሉ አሁንም በ10ኛው ዓመት ከጣይፍ ከተመለሱ በኋላ ጥሪ ማድረጋቸውን ቀጠሉ وقد بدأ يطلب منهم من هذه السنة العاشرة በፊት አዲስ ያልሰሩት ነገር ቢኖር እዛ 10ኛው ዓመት ላይ መፈለግ ጀመሩ ረሱሉ አለይሂ ሰላቱ ወሰለም አን ይኡሁ ወየንሱሩሁ ወየምነዑሁ حتى يبلغ ما بعثه الله به አሁን በ10ኛው ዓመት የተከሰተው ነገር በ10ኛው ዓመት ላይ ምንድነው እንዳስጠጓቸው ይጠይቁ ነበር ይኡሁ ማለት እንዳስጠጓቸው ወየንሱሩሁ እንዲያግዟቸው ወየምነዑሁ እንዲከላከሉላቸው እኔ የተላኩበትን ሪሳላዬን እንዳደርስ እኔን የሚያስጠጋኝ ማን ነው እኔን የሚረዳኝና ከኔ የሚከላከል ማን ነው ይያሉ ሰዎችን ይጠይቁ ነበር ይላል 10ኛው ዓመት ከዛ ቀባይሎቹን ስማቸውን ሊጠቅስነው القبائل التي عرض عليها الاسلام رسول الله صلى الله عليه وسلم እና ያቀረቡላቸው ቀባይሎች እነማን ናቸው የሚለውን قال الزهري ابن شهاب الزهري ታቸው እንዲላል وكان ممن يسمى لنا من القبائل الذين اتاهم رسول الله صلى الله عليه وسلم رسول ወደነሱ ከመጡት ቀባይሎች ዑለሞቻችን ከነገሩን ቀባይሎች ናቸው ይላል ودعاهم وعرض نفسه عليهم ለእስልምና ከተጠሩትና ረሱሉ አለይሂ ሰላቱ ወሰለም ነፍሳቸውንም እኔን አስጠጉኝ ይያሉ ነፍሳቸውን ካቀረቡላቸው ቀባይል የተጠሩልን በኑ ዓሚር ኢብኑ ሰዕሳ ይሄ ቀቢላ ስም ነው በኑ ዓሚር የሚባሉ እነሱንም ረሱሉ አለይሂ ሰላቱ ወሰለም عرض عليهم الاسلام እስልምናን አቅርበውላቸዋል ወደ እስልምና ጠርተዋቸዋል እኔንም አስጠጉኝና እርዱኝ ሪሳላዬን እንዳደርስ ብለው ነፍሳቸውን ራሱ عرض አድርገዋል ይላል ومحارب بن خصفة يم قبيلة وفزارة وغسان ومرة وحنيفة وسليم وعبس وبنو نصر وبنو البكاء وكندا وكلب والحارث بن كعب وعذرة والحضارمة نزهوا نتتكسوا እንግዲህ ብዙ ቀባይሎች ናቸው እነዚህን ሁሉ ረሱል አለይሂ ሰላቱ ወሰለም እስልምና ቀርበውላቸዋል ወደ እስልምናም ጥሪ አድርገዋቸዋል እኔንም ማስጠጉኝ ሪሳላዬን እስከማደርስ በማለት ነፍሳቸውን ወደ እነዚህ ሰዎች አቅርበዋል ይላል فلم يستجب منهم احد እነዚህ ሁሉ አሁን ከተጠቀሱት እሺ አቤት ብሎ የረሱሉን አለይሂ ሰላቱ ወሰለም ፍላጎት የፈጸመ አንድም የለም ይላል وهذه القبائل التي سماها الزهري አሁን የተጠቀሱት زهري የጠሯቸው ቀቢላዎች ይላል لم يكن عرض الاسلام عليها في سنه واحده እስልምና ረሱሉ አለይሂ ሰላቱ ወሰለም በዚህ በ10 ዓመት ብቻ በአንድ ዓመት ብቻ አይደለም ለዚህ ሁሉ ቀቢላ ያቀረቡት ማለት ነው በተለያዩ አጋጣሚዎች ነው ولا في موسم واحد በአንድ ሐጅም አይደለም እስልምና በሙሉ በእነዚህ ቀቢላዎች ላይ ያቀረቡት ይላል بل انما كان ما بين السنه الرابعه من النبوه الى اخر موسم قبل الهجره رسول الله صلى الله عليه وسلم ወደ መዲና ከመሄዳቸው በፊት እስካለው ሐጅ ከ4 ዓመት ነብይ ከሆኑ ከ4 ዓመት ጀምሮ ወደ መዲና ሳይሰደቱ በፊት አለው ሐጅ ድረስ ባሉት ዓመታቶች ነው ያቀረቡላቸውና ወደ እስልምና የጠሯቸው ولا يمكن تسميه سنه معينه بعرض الاسلام على قبيله معينه እኛ አንችልም ለዚህ ቀቢላ በዚህ ዓመት እስልምና ያቀረቡላት ለዚህ ቀቢላ በዚህ ብለን በታዕይን ወይ ቆርጠን መግለጽ አንችልም ብቻ ከ4 ዓመት من النبوة إلى الموسم الذي قبل هجرته إلى المدينة كلنا ما يتጠቀሱት ቀባይሎች ወደ እስልምና ጠርተዋል ከማለቶች ማዓየን አንችልም ይላል ولكن الأكثر كان في السنة العاشرة አብዛኛው ወደ ብዙ ቀባይሎች እስልምናን የተጣሩትና እስልምናን ያቀረቡላቸው በ10ኛው ዓመት من النبوة ማለት ነው أما كيفية عرض الإسلام على هذه القبائل በምን አይነት መልኩ ነው እስልምናን ወደ እነዚህ ቀቢላዎች ያቀረቡት ለሚለው وكيف كانت ردودهم على هذا العرض رسول الله عليه الصلاه والسلام ሲያቀርቡላቸው የነሱ አምላሹ መልሳቸው ምንድን ነበር ለሚለው فقد ذكرها ابن اسحاق صاحب السيره والمغازي ሳቸው አውሰጠዋታል ونلخصها فيما يلي እኛ አጠር ባለ መልኩ በሚቀጥሉት ቁጥሮች እናሳጥራቸዋለን አለ አንደኛ በኑ ከልብ የሚባሉ ቀቢላዎች ናቸው أتى النبي صلى الله عليه وسلم رسول متو إلى بطن منهم يقال لهم بنو عبد الله بطن ማለት እንግዲህ ከቀቢላ ትንሽ አነስ የሚል ነው በኑ عبد الله የሚባሉ ነበሩ አስላቸው በኑ ከልብ ወደ እነሱ መጡና ረሱሉ አለይሂ ሰላቱ ወሰለም
فدعاهم إلى الله ودع الله ترياتشون أقربوا لبنو عبد الله وعرض عليهم نفسه راساتشونم أقربوا كفلقاتشو متكلاكلوا كهونا كاني እናንተ ጋር ሄጄ ዳዕዋ ይላድርስ ይሏቸው حتى انه لا يقول له እንግዲህ ለማግባባትና ወደ ጥሪ ለማምጣት ወደ እስልምና እንዲህ ይሏቸው ነው ያ በኒ አብዱላህ ያ በኒ አብዱላህ እናንተ በኑ አብዱላህ ተብላችሁ የምትጠሩ ሰዎች አሏቸው ان الله قد احسن اسم ابيكم عبد الله بن رسول الله صلى الله عليه وسلم في حديث صحيح يا شباب احب الاسماء الى الله عبد الله وعبد الرحمن ብለዋል አላህ እናንተን ያባታችሁን አሳምሮላችኋል ጥሩ ስም ነው አላህ የመረጠላችሁና እስልምናን መረጡ እናንተም ጥሩ እንድትሆኑ ነው የሚሏቸው ረሱሉ አለይሂ ሰላቱ ወሰለም ومع ذلك فلم يقبلوا منه ما عرض عليهم يعني ያቀረቡላቸውን አልተቀበሉም እስልምናንም አልተቀበሉ ረሱሉንም ተቀበለው ከረሱሉም መከላከልም አልፈለጉም ይላል ሁለተኛ በኑ ሐኒፈተ የሚባሉ ቀቢላዎች የሙሰይሊመተ አልከዛብ ቀቢላዎች ናቸው በኑ ሐኒፋ የሚባሉ የማማ ባላል አካባቢ አታሁም በመናዚልህ ነዚህ ከሁሉ ቀቢላ የበለጠ መጥፎ መልስ የሰጡት እነዚህ ናቸው ረሱሉ እንኳን አለይሂ ሰላቱ ወሰለም በኋላ ሙሰይሊመቱ አልከዛብ ነብይ ነኝ ብሎ ወደሳቸው ረሱል ቢልክ ሁለት ረሱሎች ሊቆል መላእክተኛ ሁለት ሰዎች ለነብዩ ማለት ነው አለይሂ ሰላቱ ወሰለም ሊደራደሩ ካንተ በኋላ ስልጣን መስጠኝ ከሆነ አምንብሃለሁ ከተላለሁ ነው አለዛ ካልሆነ እኔም ነብይ ነኝ አንተም ነብይ ነህ አንተም ባለህበት እኔም ባለሁበት ሊሉ ይሄን መልስ ሲያየን ሲያቀርቡ ለረሱሉ አለይሂ ሰላቱ ወሰለም ሙሰይሊማ ይሄን ይላል እናንተስ ምን ይመስላችኋል አተሽሃዳኒ አኒ ረሱሉላህ ይባቸው እሱ የላካችሁ ሰው ይሄን ይላል እናንተስ እኔ አላህ መላእክተኛ በመሆኔ ነው የምትመሰክሩት ወላ ምንድነው ሲሏቸው ነሽሃዱ አነ ሙሰይሊመተ ረሱሉላህ رسول الله عليه الصلاة والسلام تنال لولا أن الرسل لا تقتل لقتلتهم رسول الله أي جدد ما شبه يهني عمتوا دم أنا أمريكا حقنا يلي لا غير القصايون الرسول عليه الصلاة والسلام قبل 1400 سنة رسول الله አሁን ኤምባሲ የሚባለው ማለት ነው ስለዚህ የዛም ያገሩን መላእክት ይዞ የሚመጣ ስለሆነ ከዚህም ይዞ የሚሄደው ስላሉ አይገደል رسول አይላክም እንጂ አይገደልም እንጂ ሚገደል ቢሆን መገደል የሚገባችሁ እናንተ ነበራችሁ ገላችሁ ነበር እናንተ ናሉ ሳይገሏቸው በኑ ሐኒፍ حتى አታሁም في منازلهم ዛንዲ ሚና ላይ ያው ቦታ ድንኳን ያደርጉና ይቀመጣሉ እዛ ቦታቸው መጡ فدعاهم الى الله ወደ እስልምና ወደ አላህ ጠሯቸው وعرض عليهم نفسه ራሳቸውንም አቀረቡ ተከላከሉልኝ እንደው ከኔ እስልምናን ተቀበላችሁ አብሬያችሁ ለዳገራችሁ ዳዕዋ ይላድርስ ብሏቸው فلم يكن احد من العرب اقبح عليه ردا منه كعربت بمولو ባጠቃላይ እንደ በኑ ሐኒፋ መጥፎ መልስ የሰጠ ቀቢላ የለም በጣም መጥፎ መልስ ነው የሰጡት ለረሱሉ አለይሂ ሰላቱ ወሰለም በኋላም اول من ارتد በኑ ሐኒፋ ናቸው ለና قاتلهم الصديق رضي الله عنه طيب واتى الى بني عامر بن صعصع የሚባል ሶስተኛ ወደሳቸው መጡ ዛሚና አረፉበት ማለት ነው فدعاهم الى الله وعرض عليهم نفسه ودع الله ترى يقربوا لاቸው ነፍሳቸውንም አቀረቡ ለነሱ فقال بيحرة ابن فراس የሚሉት ሰውዬ ነበር ከነሱ መሃል رجل منهم እነዚህ ከበኑ ማሊክ ኢብኑ አሚር ኢብኑ ሷዓጣው بحيرة ابن فراس የሚሉት ሰውዬ ነበር እሱ ምን አለ والله يا እንግዲህ ታፊር ሆኖ ባላህ ይላል لو اني اخذت هذا الفتى من قريش لأكلت به العرب ይሄን ወጣት ከቁረይሽ ይየው በህት እበላበታለሁ ነው የሚለው ለዱንያ ነው የሚያስበው ይሄ ሰውዬ ርዝቅ ያመጣል ይሄን ሰውዬ ይየው ልሄድ ብሎ ራሱ አሰበ ራሱን በራሱ ነው እንደዚህ ከዛ ያናሰበና ለረሱሉ የሆነ አስተያየት ሊሰነዝር قال አላቸው ለረሱሉ ثم قال ከዛ ለረሱሉ እንዳል አራአይታ አላቸው ንገረኝ እስኪ መጠይቅ ወሬ ያለኝ መልስልኝ ነው የሚለው إن نحن بايعناك على أمرك أنت بمثلو ነገር ቃል ኪዳን ብንገባልህ አላችሁ ثم أظهرك الله على من خالفك ከዛ ባንተ ባመጹት ሰዎች ላይ አላህ የበላይ ቢያረግኝ ነው የሚላችሁ አየኩኑ لنا الأمر من بعدك ያ ምትለው ስልጣኑ ካንተ በኋላ ለኛ ይሆናል ወይ ነው የሚለው አሁን እሺ ብለን ሙባይዓ ብናረግና አንተን ብንከተልህ
አንተ ብዙ የሚያምፁ ሰዎች አሉ ባንተ ላይ እነሱን አላህ አበርክቶ ላንተ የበላይ ቢያደርግ ይህ ስልጣን ከሞትክ በኋላ ለኛ ይሆናል ወይ ነው የሚለው። ይሄ በይሐራ ቢንቱ ኢብኑ ፊራስ የተባለው ሰው ረሱል ደግሞ ይሄን በሳቸው ይያሉ ረሱል ተልከዋል ረሱል ነኝ እያሉ ነው ይያሉ መልክ ነኝ እያሉ አይደል መልክ ነኝ ቢሉ ሙልከን አስወርሰኝ ብሎ መጠየቅ ይችል ነበር። እሳቸው እያሉ ያሉት ምንድነው መልክ ንጉስ ልኮይ ነው ማድረሰው መላእክት አለኝ እኔ ኃላፊነቴ ያንን መላእክት ማድረስ ነው የሚሉት። ወማለ ረሱል ኢላ البلاغ قال رسول عليه الصلاه والسلام ሲመልሱለት ምን አሉ الامر الى الله يضعه حيث يشاء ጉዳዩ የኔ አይደለም ጉዳዩ ወደ አላህ ነው አላህ ፈለገበት ቦታ ያስቀምጠዋል እንጂ እኔ አይደለም በኔ እጅ አይደለም ሲሉት فقال له እንደ ሐላ ሲመልስ ደግሞ የሰው አፈቱህደፉ نحورنا للعرب دون ላንተ ብለን የኛ ደረቶች ኢላማ ይሆናሉ ወይ ለአረብ ሁሉ አረቦች ሁሉ እንግዲህ አንተን ስናስጠጋኛ ኢላማ አድርገው ይዙናል ይዋጉናል ማለት ነው። فاذا اظهرك الله كان الامر لغيرنا አንተ ደግሞ የበላይ ስትሆን ስልጣን ለኛ መሆን ቀርቶ ላንተ ብለን ተጋነን ሲያበቃ ወደ ሌላ ይሄዳል ወይ ነው የሚል لا حاجه لنا بامرك አንተ ጉዳይ እኛን አይመለከተንም አንፈልገውም فابوا عليه بن عامر بن صعصع انبياء الرسول عليه الصلاه والسلام ولما رجعت بنو عامر نزل بنو عامر بن صعصع ሲመለሱ ማለት ነው ከሐጅ ወደ ሀገራቸው تحدثوا إن وري تناجروا إلى شيخ لهم لم يوافي الموسم لكبر سنه حجان هذا شماغلي نبره عقم دكاما ይሄን ወሬ ነግሩ ሄደው እሱ ጋር ማውራት ጀመሩ ይላል። وقالوا له ለዛ ለሽማግሌ እንዳሉ ሐጅ አልሄደም ደካማ ስለነበር እድሜው በጣም ገብቶ ስለነበር جاءنا فتى من قريش የሆነ ወጣት ከቁረይሽ እኛ ዘንድኛ ያለንበት መጣ ነው የሚል من بني عبد المطلب ዘሩ የአብድ المطلب ከበኑ عبد المطلب ዘር ነው የአብድ المطلب አያታቸው ናቸው ለነው ለና يزعم انه ነብይ ነኝ እያለ የሚሞክት ፈታ እኛ ያለንበት ድንኳናችን መጣ ብለው ይነግሩታል። يدعونا الى ان نمنعه ونقوم معه የመጣው እኛን ለመጥራት ከሱ እንድንከላከልለትና እሱ ጋር አምነን እሱ ጋር እንድንቆም እሱ ጋር እንድንሰራ የሚፈልግ ወጣት መጥቶ ነበር። ونخرج به الى بلادنا ይዘው ነው ወደ ሀገራችን እንድንወጣ ከሚና ወደዚህ እንድናመጣው የሚጠይቅ የሆነ ወጣት መጥቶ ነበር ብለው ለዛ ለሽማግሌ ነገሩት። فوضع الشيخ يديه على رأسه يعني شو ሲደነግጥ እንደዚህ እጆቹን ራሱ ላይ አስቀመጠ። እንትን የሚያስደነግጥ ነገር ማለት ነው። እንደታሳለፋችሁት ሊላቸው الشيخ يا ሽማግሌው እጆቹን ራሱ ላይ አስቀመጠ ማለት ራሱን ያዘ። ثم قال يا بني عامر بنو عامر بن صعصع ናቸው ብለናል። እናንተ በኒ ዓሚሮች ወይ ነው የሚሉት وهل لها من ثلاث هل لذنابها من مطلبها ይሄ ያሳለፋችሁትን እድል መልሶ ማግኘት ይቻላል አይቻልም? ትልቅ እድል ነው ያሳለፋችሁት። هل لذنابها من مطلب ማለት ይሄ ያሳለፋችሁት ነገር መፈለግ አይቻልም ካሁን በኋላ ነው። ይሄ አስሉ መሰሉ لذنابها من مطلب ማለት ሰውየው አውሬ ያድንና የሆነ ቀፈሱ የሚባል ነገር አለ። ጥሬ ያሉ ልጆች ይይዛሉ በራሪ ወፍ ማለት ነው። ወፍ ሆነ ሌላ ቆቅ ዲግራ ይይዘውና እዚህ ጋር እህል ይደፋሉ። የሆነ ነገር ለገበቴ ያዘ ነገር በእንጨት አስመልኩዘው እዚህ እንጨት ያለ እንትን ያደርጋሉ። ምንድነው እሱ እህል እዛ ሲበሉ እርግቡም ሆነ ሌላ ወሬ ሆነ በገመድ ያስጡትና ያን እንጨቱን ካያረጉታል ውስጥ ሲገቡት እንትኖች ምንድነው ስማቸው በራሪው ከዛ እጁን አውጥቶ ይይዛል ተፈት አድርጎ ማለት ነው። አንዳንድ ጊዜ ሲይዛት ታመልጠዋለች ወዲቱ ማለት ነው። ስታመልጥ መጨረሻ የሚያልፈው ምንድነው ጅራቷ ካለፈ በኋላ መያዝ ይችላል አይችልም። እንደዛ እየመሰለላቸው ነው መሰል ነው። ይሄ እንደዛ ነው በሚያውቁት ነው የሚያወራቸው። ለጅራቶቿ ለወፊቱ ጅራት መፈለጊያ መያዝ ይቻላል ወይ ካመለጠች በኋላ ይላቸው። ስለዚህ ትልቅ እድል አሳለፋችሁ ነው የሚለው። طيب والذي نفس فلان بيده للسملس ما تقولها اسماعيلي قط ይችን ንቡዋ የእስማኤል ሐረግ ውሸቱን ነብይ ነኝ ብሎ ያውቅም። ተቀውል ማለት ምንድነው? አሸባ ዛዕም
ውሸቱን ነብይ ሳይሆን የእስማኤል ዘር ነብይ ነኝ ብሎ አያውቅም ነብይ የሆነ ቢሆን እንጂ ማለት ነው ስለዚህ እውነቱን ነው ያላቸው ወኢነሃ ለሐቁን ይህ ሰውዬ የሚላት አባባል ነብይ ነኝ አላህ ልኮኝ ነው የሚለው ትክክለኛ አባባል ነው የእስማኤል ዘር ነብይ ሳይሆን ነብይ ነኝ አይልም በትክክል የሰውዬ ነብይ ነው የሚላቸው ፈአይነ ረአዩኩም ካነ ዐንኩም አስተያየታችን ሐሳባችን የበሰለ ነው ትሏል ነበር እዚህ ሰዓት ላይ ራእያችሁ የጠፋ ለምን አልመረጣችሁትም ያን ሰውዬ ራእያችሁ ያን ሰውዬ ለምን አላደረሳችሁም ብሎ ተቀጥቶ አናገራቸው ስለዚህ ያሸባሽ ማግኘ ዕልም እንኳን ባይኖረው ይላል በእድሜ ብዛት የሚያውቃቸው ነገሮች አሉ በተጅሪባ ማለት ነው ብዙ ነገሮች ስለሚያልፉበት ብዙ ነገሮች ያውቃል ሽማግሌን ያማከረ አይነድምም ይባላል ልጅ ከሆነ ይቸኩላል ራእይ የሚኖረው ወይ በኃይል ይመካል ወይ በሆነ ነገር ይመካና የሆነ ነገር አልሆነ ነገር ላይ ስለዚህ የሰውዬ አላህ አልሻላቸው በፊት ይሄን ሰውዬ አማክረውት ቢሆን ግን ምን ያጋጥማቸው ነበር አይደል ሰዓዳት الدنيا والآخرة ያጋጥማቸው ነበር ይሄን አላቸው በዛ አይነት መልኩ ሁለት ሶስቱም የተጠቀሱት ቀቢላዎች ረሱሉን አለይሂ ሰላቱ ወሰለም ጥሪያቸውን ሳይቀበሉ እሳቸውንም ሳያስጠጓቸው ቀሩ ከዛ المؤمنون من غير اهل مكه እስካሁን መካ የሰለሙትን አሳልፈናል ከመካ ውጭ ደግሞ ያመኑ አሉ በረሱሉ አለይሂ ሰላቱ ወሰለም እነሱን እንጥቀስ ይላል وكما عرض رسول الله صلى الله عليه وسلم رسول عليه الصلاه والسلام እንዳቀረቡ ሁሉ الاسلام على القبائل والوفود በቀባይሎች ላይና በልኡኮች ላይ እስልምናን እንዳቀረቡ ሁሉ عرض على الافراد والاشخاص በግለሰቦችና በእያንዳንዱ በተናጥላም እስልምናን አቀርበው ነበር ይላል وحصل من بعدهم على ردود صالحه ከሁሉም ባይሆን ከአንዳንድ ግለሰቦች በጥሩ መልስ ላይ ጥሩ መልስ አግኝተው ነበር ረሱል አለይሂ ሰላቱ ወሰለም እሺ ያሏቸውና ያመኑ ነበሩ ነው وآمن به عدة رجال ተወሰኑ ወንዶች በረሱል አለይሂ ሰላቱ ወሰለም ያመኑ አሉ ይላል بعد هذا الموسم بقليل ከዚህ ከ11ኛው መውሲም በኋላ በትንሽ ጊዜ ያመኑ አሉ ይላል وهكذا نبذة منهم የተወሰኑትን እንካ ልንገርህ ይላል አንደኛ ሱወይድ ኢብኑ ሷሚት ይሄ ሱወይድ ኢብኑ ሷሚት ካመኑት ነበር ይባላል በኋላ ወደፊት ያመጣዋል ኢንሻአላህ كان شاعرا لبيبا ይህ ሰውዬ ሻዕር ነበር ሻዕር ግጥም በጣም ይችል ነበር ዘኪይ ብልህ ሰውዬ ነበር ይላል من سكان يثرب እንግዲህ የثرب አይባልም ብለናል እሳቸው ብዙ ጊዜ የثرب ያመጣሉ هذا من الذي انت كده عليه መዲና ነበር የሚባለው የثرب የድሮዋ ስም ነው አይጠራም ብለን المهم كما መዲና ከሚኖሩ ሰዎች ነበረ ይላል يسميه قومه الكامله ቅጽል ስሙ ማን ነው ብለናል ያለው ወይ ኢብኑ አሳን ለቀሙ ግን الكامل ነበር الكامل ማለት ሙሉ ሰው ማለት ነው አልካል لجلده وشعره وشرفه ونسبه لجلده ማለት ቀውይ ስለነበር ኃይለኛ ስለነበርና ሽዕሩም ኃይለኛ ፈሲህ ስለነበር ልቅናም ስላለውና ዘሩም በጣም ከምርጥ ሰዎች ዘር ስለነበረ الكامل በመባል ይታወቅ ነበር ቅጽል ስሙ ይላል جاء مكة حاجا أو معتمرا مكة متى يسوي كمدينة ويحج لمالك وي عمره لمالك كذا رسول الله عليه الصلاة والسلام نتلمدوا على الأفراد بقل سبب لا دعوة سلم ياركوا فدعاه رسول الله صلى الله عليه وسلم إلى الإسلام داود سيدنا ونتلمد سلام له لله الله يلاك نبينا بسلمنا تسلم الله يبلغ طريق الرب فقال قد شاعرنا ولنا ذلك لعل الذي معك مثل الذي معي አንተ እንደዚህ ወደ እስልምና ሲጠሩት አንተ ጋር ያለው ነገር ልክ እኔ ጋር እንዳለው ነገር ሊሆን ይችላል የኔ ጓደኛ ተሆን ይሆን እንደ ነው የሚለው ሻዕር ነው ብለን فقال له رسول الله صلى الله عليه وسلم እንደዚህ ስላቸው ረሱሉ እንዳሉት وما الذي معك ምን አለ ደግሞ አንተ ጋር ያለው ምንድነው ነው የሚለው قال حكمة لقمان የሉቅማን ጥበብ አለኔ ሐፍዞ ይዟል ማለት ነው እንግዲህ ካለፉ ሰዎች የሉቅማን ጥበብ قال اعرضها علي اسكي اسمعني اقربልኝ እስኪ لقمان حكمة لقمان ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም فعرضها ነገራቸው አቀረበላቸው ይሄ ምን የሉቅማን ህክማ ያሐፈዝኩታለኝ ነው ለረሱሉ አለይሂ ሰላቱ ወሰለም فقال له رسول الله صلى الله عليه وسلم
إن هذا لكلام حسن ياون ያስተማኸኝ አባባል ጥሩ ንግግር ነው ደስ የሚል ንግግር ነው አሉ ረሱሉ አለይሂ ሰላቱ ወሰለም والذي معي أفضل من هذا እኔ ጋር ያለው ግን አንተ ጋር እንዳለው ሳይሆን ከማንኛውም ከላም የሚበልጥ ከላም ነው እኔ ዘንድ ያለው ነው የሚል ቁርአኑን አንዘለሁ الله تعالى علي እኔ ጋር ያለው እንዳንተ ሕክመት ሉቅማን ሳይሆን አላህ Subhanahu Wa Ta'ala من فوق 7 سماوات ያወረደው ያአላህ የኻሊቅ العالمين የሱ ንግግር ነው እኔ ዘንድ ያለው አሉ هو هدى ونور እኔ ዘንድ ያለው ደግሞ መመሪያም ነው ቅናቻም ነው ብርሃንም ነው الدنيا والآخرة ይሉታል ከዛ ፈተላ عليه رسول الله صلى الله عليه وسلم القرآن ከዛ በኋላ አውዙ ቢላሂ ያሉና የአላህ የሻውን ያህል ቀሩበት ለሰወይድ ኢብኑ ሷሊህ ودعاه الى الاسلام قرآن ከቀሩ በኋላ አሁን እስልምናን እንዲቀበል ጥሪ ያቀረቡለት فاسلم الله خير ይሽበልታል ሰለመ ገና ድሮ ነው ማለት ሂጅራ ሳይኖር በዛ ገና በ10ኛው ዓመት ማለት وقال ان هذا لقول حسن ይህን ያመጣው በጣም ጥሩ አባባል ነው ጥሩ ቀውል ነው አለና እስልምናን ተቀብሎ ወደ መዲና ተመለሰ فلما قدم المدينه مدينه ሲገባ ይላል لم يلبث القيم عن قتل في وقعه بين الاوس والخزرج قبل يوم بعث እንግዲህ አውስና خزرج ከላይ ዘርሃ ለጋቸው አንድ ነው ግን ከላይ ከታች ከላይቶ ይዋጉ ነበር በየጊዜው ይሄ ቡዓት የሚባለው መጨረሻ የተዋጉበት ረሱሉ አለይሂ ሰላቱ ወሰለም ሂጅራ ከመሄዳቸው በፊት ቀደም ብሎ ባመት አላህ Subhanahu Wa Ta'ala ለረሱሉ ያዘጋጀው ቀን ነው ይባላል እዛ የውሙ ቡዓት ከመምጣቱ በፊት አውስና خزرج ሲዋጉ ይህ ሰውዬ ምን አጋጠመው ተገደለ والأغلب أبزاهن وابابال له أنه أسلم في أوائل السنة 11 من النبوة عند نوامت نبي كونه جمره رسول الله صلى الله عليه وسلم أسلم عند نوامت اندقب أكبابي نو يسلموا إلى سوية فزاومي سلموا متمالك ولتنيا إياس بن معاذ تتنيا سوية وهم مهم أنصار يوم مدينة كان غلاما حدثا حدث وطاف نبر له من سكان يثرب قدم في وفد من الأوس أوس مبارو قبيلات የነሱ ልኡክ ነበር ወደ ቁረይሽ የመጣ እነሱ ጋር አብሮ መዲና ገብቶ ነበር መካ መጥቶ ነበር ይላል جاءوا يلتمسون الحلف من قريش እነዚህ የመጡት አውስ ቁጥራቸው አነስ ያለ ነበር خزرج ደግሞ በዛ ያለ ስለሆነ አጋዥ ስለሚያስፈልጋቸው ቁረይሾች ጋር መጥተው ቃል ኪዳን ለመጋባት እኛ መጥፎ የሚያስጥላት ስላለ እኛ ጋር ሆናችሁ እንድታግዙን ብለው ሕልፍ ሊማማሉ ወደ ቁረይሽ መጥተው ነበር ከአውስ ከሚባለው ቀቢላ ይሄ ኢያስ ኢብኑ ሙዓዝም ከነዛ መሃል አንዱ ነበር ይላል على قومه من الخزرج وذلك قبيل حرب بعاث في أوائل سنة 11 من النبوة زام جمرة ولا إذ كانت نيران العداوة متقدة في يثرب بين القبيلتين የጥላትነት እሳት በጣም እየተንቀለቀለች ስለነበረ ሲዋጉ ስለነበረ አላህ Subhanahu Wa Ta'ala ሱረቲ አሊ ኢምራን اذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم ይላቸዋል ያንን ሲያስታውሳል ስለዚህ ሁለት ቀቢላዎች ለሁለት ተከፍለው በጣም የጦርነት እሳት ተንቀልቅሎ ስለነበረ وكان الأوس أقل عددا من الخزرج አውስ ደግሞ ቁጥራቸው ከخزرج አነስ ስለሚል ሌላ አጋዥ ስለሚያስፈልጋቸው ቁረይሾችን ገዙን ለማለትና እነሱ ጋር መሐላ ለመግባት የተወሰኑ ሰዎች ተልፈው ነበር እዛ መሃል ማን ነበር ያሁን ያለው ኢያስ ኢብኑ ሙዓዝ ረሱል አለይሂ ሰላቱ ወሰለም ማንኛውም አጋጣሚ አይተው ማለት አለ إلا وانتهى فلما علم رسول الله صلى الله عليه وسلم بمقدمهم ከመዲና የመጡ ሰዎች አሉ መባልን የሰሙ ያወቁ ጊዜ جاءهم መጡ ረሱል አለይሂ ሰላቱ ወሰለም ሰዎች ወዳሉበትና فجلس إليه እነሱ ቁጭ አሉና وقال لهم ለምን እንደመጡ አውቀዋል ረሱል አለይሂ ሰላቱ ወሰለም ስለዚህ አሰምተዋል ጠምጥቀው አውቀው መጡና ይሄን ወደፊት የሚለውን ያቀርቡላቸው فقال لهم እንዳሏቸው هل لكم في خير مما جئتم له እናንተ ለምን እንደመጣችሁ አውቃለሁ ሰምቻለሁ አውቃለሁ ግን ከመጣችሁበት የሚበልጥ ነገር እኔ ላቀርብላችሁ ፈልጋለሁ ተወዳላችሁ ወይ ነው የሚሏቸው فقالوا وما ذاك
ምንድነው ከመጣንበት ሌላ ለዛ ለግል ሀጃቸው እንግዲህ የሚያገለግል ነገር መስሏቸው ማለት ነው እኛ ፈልገነው ከመጣነው በላይ የሚጠቅመን ነገርና ኸይር የሆነው ምንድነው ሲሏቸው قال انا رسول الله بعثني الى العباد እኔ አላህ መላእክተኛ ነኝ ወደ ባሮቹ በሙሉ ልኮኛል ادعوهم الى ان يعبدوا الله ولا يشركوا به شيئا እነዛን ባሮች ደግሞ አላህን ብቻ እንጂ ምንንም ማንንም ሳያሻርኩ ሳያጋሩ እሱም ብቻ በብቸኝነት እንደገዙት እንዳመልኩት ጥሪ እንዳቀርብላቸው ልኮኝ ነው وانزل علي الكتاب በእኔ ላይ ቁርአን አላህ አውርዶልኛል ብለው ነገሯቸው ثم ذكر لهم الاسلام ከዛ ይሄን ካሉ በኋላ እስልምና ዘከሯቸው ይሄንን ታደርጋላችሁ ይደረጋል ይደረግ ማልሙሂም እስልምና የሚያዘው የሚከለክለው ነገሯቸው وتلا عليهم القرآن ከዛ ተወርዶልኛል ከሚሉት ቁርአን አነበቡባቸው እዚህ ጊዜ فقال اياس ابن معاذ አሁን የሰለመው ሰውዬ ማለት ነው አይ قوم ይላቸዋል አይ ሐርፈ ኒዳ ነው አይ قوم ያ قوم እንደማለት ለቅርብ ላለ ሰው መጥሪያ አይ ይጠቀማል እዛው ጎኑ ስለነበሩ አይ قوم ይላል هذا والله خير مما جئتم له ይህ ሰውዬ የሚለው ነገር ከመጣችሁበት ጉዳይ ይህ ጉዳይ ነው በላጁና ተቀበሉ ነው የሚላቸው ግን ምንድነው ብለናል ያ ሰውዬ ያሸፈር ወጣት ነው ምንድነው መግቢያው ላይ ያሸፈር غلاما حدث ትላልቅ ሰዎች አሉ ከጠመሙም ትላልቅ ሰዎች እንደዛው ናቸው ያሸባብ ቅድም ከቀኑም እንደዛው ነው ከጠመሙም እንደዛው ናቸው አሁን እሱ ትንሽ ስለነበረ فاخذ ابو الحيثري انس بن رافع ይባላል የሰውየው رجل من الوفد ከነሱ እንግዲህ ተለቅ ያለው ሰውዬ ነበር ኩንያው አቡ الحيثري ይባላል ስሙ ማን ይባላል አለ انس بن رافع እሱ ምን ድልዝ ነው حفنة من تراب البطحاء አፈር አሸዋ ከዛ ካሸዋማ ቤታ ቦታ እንደዛ አፈሰና فرما بها وجه اياس ልጅ ስለሆነ ፊቱን ባፈር መታው ማለት ነው وقال دعنا ተወንህና አትበል ይህ ሰውዬ የሚለው ከመጣችሁበት የበለጠ ነው ለምን ትላለን ምን قال عمري لقد جئنا لغير هذا እኔ በእድሜ እምላለሁ እኛ የመጣንበት ጉዳይ ይሄ ሰውዬ ከሚለው ጉዳይ የበለጠ ነው ይላል ሕፃን ስለነበረ ተሰመተ ኢያስ ዝማል ልጅ ነው ሌሎች አሉ ይላሉ ከዛ እሱ ውስጡን ተቀብሏል እስልምና وقام رسول الله صلى الله عليه وسلم تنسنا هدوا رسول الله عليه الصلاه والسلام وانصرفوا الى المدينه ወደ መዲና ተመለሱንህም ወፍዶች ይላል من غير ان ينجحوا في عقد حلف مع قريش የሚያሳዝነው ግን በረሱሉም ሳያምኑ የመጡበትንም ሐጃ ሳይፈጽሙ ወደ መዲና ተመለሱ ይላል وبعد رجوعهم الى يثرب ወደ መዲና ከተመለሱ በኋላ لم يلبث إياس عن هلك كما يموت كما هون القيم وداو موتنا لكن وكان يهلل ويكبر ويحمد ويسبح عند موت سيمون እንግዲህ በዛ ሰዓት ያወቀው ነገር የለም ኢስራእ ሚዕራጅም ገና አልተከሰተም ሶላት ፈርድ አልሆነም ማረግ የሚችለው ምንድነው መሰበህ ነው ሱብሃንአላህ አልহামዱሊላህ አላሁ አክበር ይያለ እስከሚሞት በዚሁ ሞተ وفلا يشكون انه مات مسلما مسلم ሆኖ ሞቷል በማለት አይጠራጠሩም ይላል ስለዚህ ሁለት ሆኖ ሶስተኛ አቡ ዘር الغفاري አሁን በፊት እዛው ትንሽ ነክቼ ይሆናል ታሪኩን ሶስተኛው አቡ ዘር الغفاري ነው መዲና አካባቢ ነበር ወደ እንደሚመጣው እነዛ ሁለቱ መዲና ውስጥ ነው የሚኖሩት ይህ ግን ከመዲና ወጣ ብሎ መዲና አካባቢ وكان من سكان نواحي يثرب نواحي ማለት አካባቢ ወደ መዲና አካባቢ ከሚኖሩት ቀቢላዎች አንደኛው ግለሰብ ነበር ይላል አቡ ዘር الغفاري ጅንደብ ኢብኑ ጁናዳ ይባላል ስሙ ብለና من زهاد الصحابه ولعله إلى لما بلغ إلى يثرب خبر مبعث النبي صلى الله عليه وسلم ወደ መዲና በነዛ በሁለቱ ባሳለምናቸው ሰዎች አማካኝነት በሱወይድና በኢያስ አማካኝነት بسويد بن الصامت وإياس بن معاذ በነዛ አማካኝነት የረሱሉ መላካቸው ወደ መዲና የተሰማ ጊዜ وقع في اذن ابي ذر ايضا ابو ذر በነዛ አማካኝነት ሰምተው ሊሆን ይችላል ይላል وصار سببا لاسلامه የምሰውዬ ለመስለሙ ምክንያት ሆነ روى البخاري عن ابن عباس حديث صحيح ነው ማለት ነው ቡኻሪ ካለ ከአብዱላህ ኢብኑ አባስ قال عبد الله بن عباس قال ابو ذر
أبو ذر اندهارون أميلو أبو ذر انجلي ابن عباس نقرواتهم كنت رجلا من غفار غفار كم يبال قبيلة عند قلسة نبركني لا فبلغنا درسا سمان له أن رجلا قد خرج بمكة يونا أن سوية مكة والطوال مقبال سما يزعم أنه نبي نجي يالب من وقت مكة أن سوية مكة لمقبال وري سمانه من ذلك قال فقلت لأخي انطلق إلى هذا الرجل وكلمه لو اندمي من عرفه إذ الناس فيه النبي نجي لو سوية إذا أيقاها الناقرة وريات أرته الزهلين وأتني بخبري وريون الزهلين نبيه واندمي الله نعم أبو ذر الغفار أي فانطلق فلقيه واندمي هدنا يهن سوية باكال أغنيو إلى ثم رجع كذا تملس فقلت ما عندك من دين وري الزهلين متها أنت ذن قال له من دين مالك سويه من أين سويه نبيه ستيقه فقال والله لقد رأيت رجلا يأمر بالخير وينهى عن الشر هذا كابين شوالله سويه متقبل سويه بالله ميجي لنقرد كمطفو نجر يكلكلا بملكام نجر يازال على بتقل لابو ذر الغفار فقلت له لم تشفني نفسك على ذلك أتقابي وريه الزهري المتحمن منه أبو ذر الغفار كذا راسل انكساكسنه فأخذت جرابا وعصا جراب مالت يسمع بكلم درو أقمالا يبسال المهم سلم يدوكت تقولا من سر نجر عن بزا من كمل منامن يزالو لو بقول منامن درو إجازة سكت جراب يسم أقمادانا زمك دولة يزور مهم بترسو رسول الله عليه الصلاة والسلام عن ذات يزور الله جون برميل لنا بدو تكم الله يا شباب دولة مبي بتلي بزا ساعات بقر سلامك عند نجر بكبيل بكمشش بدولة كلا عن سو بارون مهم نجر ما دامي طيب المهم سنكين باقمادا دولة يناسكنينا ثم أقبلت إلى مكة كذا وجا مكة هيتوين من فجعلت لا أعرف مكة درسنا سويون هم بمش لا تيجي على أوقال كنون يا جلون زلين على أوقامنا وأكره أن أسأل عنه كما تيجي دم الله يتنيون عند هذا النبي نجم لو سو يتنيون نبي لما تيجي فرهن رأيتم نجري مثلا يا شباب الناس راسه تدبكون على الزلزال دار الأرقم ابن أبي الأرقم من باربوتا يسلم سوق أسبلو الزاسر مو قرآن يمارا بدبك أي وأشرب من ماء زمزم وأكون في المسجد فماء زمزم على الله كذا تطالب مسجد انور جمرنا من أي قال فمر بي علي بن أبي طالب جزاب الله بساعة علقوا إلى فقال كأن الرجل غريب تأوك عليه وجهه يرقص أشهر سوية يرقصونه مصدر عليه لا قال قلت نعم أو يوجسن انقدانا نيال كنيال فقال فانطلق إلى المنزل هيا برد النهر ولبيت النهر فانطلقت معه علي تكتي يا بالنهر لا يسألني عن شيء ولا أسأله ولا أخبره ثم عند نجار يطيقك إني ما عند نجار يطيقه لمن اندمتهم على نجار كتم فلما أصبحت غدوت إلى المسجد نجا ينجا جزء وده مسجد هذا لا أسأل عنه وليس أحد يخبرني عنه بشيء لأسأل عنه من الصفات لا أسأل عنه لأسأل عنه وليس أحد يخبرني عنه بشيء المهم سوم ما نقرأ يعني ما تيقت لا أسأل عنه من الصلاة قال فمر بي علي في المرة الثانية أو نمرة الثانية علي هون مط فقال أما نال للرجل يعرف منزله بعد هي ولا الثانية التفسير وهي مالت أما نال مالت على القرب منه للرجل لسوية يعرف منزله بعد بيت اللي أوك على القرب منه بيت يتفاه ويأكمل أمين منه من عندنا أيتها النفر بالتوقع على القرب كمي قال قلت لا قال وقلت منه قال فانطلق معي قال ሁለተኛው ቀን እንግዲህ በሁለተኛው አደረገው በሌላ ሩዋያ በሶስተኛው ከዛ በኋላ ቃለ ማአምሩ ምንድነው ጉዳይ ችግር ምንድነው መካ ያመጣ ሐጃ ምንድነው ነው ማአምሩ የሚባል وما أقدمك هذه البلد እዛ ሀገር ያመጣ ምክንያት ምንድነው
قال قلت له إن كتمت علي أخبرت مششك كهنا مستر ما تباك لمان ما تناكر كهنا يمتعوبة المكناية نقرها اللون أملو أبو ذر لا علي قال فإني أفعل مستر قال كي لا مستر على وقت نقول مكان مسلمون يا شباب دروب مستر بدأ من البني متابق طيب على قد انت شش دبك الله له ششك الله له على قال قلت له بلغنا أنه قد خرج هنا رجل يزعم أنه نبي الله متعوبة المكناية ذا غفاريا لهم كبيرة والشقاء يهونا مكة كباب يالسو نبينا جيالا من وقت سوّتوا السبال سمتان فأرسلت أخي يكلمه وندمن دان ناقروا لك نبركاهم بفت فرجع ولم يشفيني زدرسو تملسا نين أتقابي ملس الظل إسلال مطع من الخير من الخبر كوري أتقابي وري إسلال مطع فأردت أن ألقاهني باك الله قنو بيه وده مكة لمطع يشارك بالزاين كان سوية لما بنيتنا القتال لعل فقال له علي لن يندعى منهم أما إنك قد رشدت الله سبحانه وتعالى مرتها تكنتها قنها لنيلا هذا وجهي إليه أهون قد تتع بالله بسملك ودسنهم هدو قاتنوا من أدرونه أردنا تدعي أدخل حيث أدخل يعني مقباب بسبوتا تكتله جبانا من علي لما لا بد من الغفار داروا الأرقم ابن أبي الأرقم من أكتب لنا البصر قل لنقرها بعد فإني إن رأيت أحدا أخافه عليك بلال سنه ديالا بأنت لا يمفروان بسوكايو من كفار قريش مالتاتهم قمت إلى الحائط وداترو ودقر قداو ومنا كأني أصلح نعل لك جامعين ما استكاك المسيح የሚያስፈራሰውና ወጀህ ሌላና ወሊድ ብን ሙጊራን ማለታቸው ባንተ ላይ ማን የሚፈራሰው ካየው ወደ አጥሩ ገለል ብዬ ቁሜት ልክ ጫማ እንደሚያስተካክል ሰው እዚህ ተፈተፋለሁ ወምዲ አንተ የኔ ጓደኛ ሳምት ላንተ እኔስ ቁም እንዳትቆም ዝም ብለህ ሄድ ወደፊት ይሉታል መጀመሪያ ሲነግሩት ማለት ነው በምን አይነት ችግር እንዳመጡት ይሄንስ ምናለው በሚያስፈራ ሲራ መከራው ለመስራትና ለመከተል ምሎ ጊዜ ለመፍቻ አይደለም ብዙ ጊዜ እንዳለ አሁን እንደዚህ የሚል ትእዛዝ አስተላልፈዋል አሊ ለአቡ ዘር ግን ያጋጠማቸው ነገር ፈመዳ ይላል አቡ ዘር እሱም ሄደ ወመضيت معه ما بريه ምንም አላጋጠማቸው حتى دخل እዛ ተወሰነ ቦታ ሲደርስ ገባሉ ودخلت معه على النبي صلى الله عليه وسلم فقلت له اعرض علي الاسلام እስልምና እስኪ ያቅርቡልኝ እንዲህ ሲባሉ ሰምቼ አላህ እዛ አደረሰኛል ምንድነው እስልምና ቢሎ አቀርብልኝ አሉ فعرضه ነገሩ አቀረቡ فاسلمت مكاني ወዳው አላመነቱ አላንገራገሩ ወዳው ልክ እንደነገረኝ ሰለምኩ ከዛ ረሱል ማለይሂ ሰላቱ ሰላም ልክ ያልያ ምክር ሊለግሷቸው መስለማቸውን ሲያውቁ فقال لي እንደሃሉኝ ያ አባዘር እክቱም هذا الامر ይህን ጉዳይ እኔና አንተ መካከል ማንንም እንዳይሰማ ምስጥር አርገህ ያዝ ደብቅ ማለታቸው ወርጪ ኢላ በለድ እንዳልሰለምኩና ነገሩን በድብቅ ይዘህ እዛ ጊፋር ሂድ ነው የሚሏቸው فاذا بلغك ظهورنا فاقبل እስልምና እነ መሐመድ የበላይ ሆኑ ሙስሊሞች የበላይነት አገኙ መባል ከሰማ የዛን ጊዜ ትመጣለህ እንጂ አሁን ደብቀህ እስልምናህን ኢማን በቀልብ ነው ይላሉ አላህ ኢማን በቀልብ የሚሆንበት ሰዓት አለ አለዛ ከተመቸህ በቀልብም በአካልም ነው عند أهل السنة والجماعة يا شباب الإيمان من دون الملك اعتقاد بالقلب وقول باللسان وعمل بالجوارح والأركان يزيد وينقص طيب فلزعون ያሉበት ሰዓት እንደበቅበት ሰዓት ደብቅ አሏቸው እሳቸው ግን አልተቀበሉም فقلت ይሄን ሲሉን والذي بعثك بالحق ወዳው ምን ነው يا شباب ወዳው ረሱላህ ናቸው ብለው መስክረው በሐቅ በላከን ጌታ ምላለው ነው ወዳው لأصرخن بها بين أظهري كن شهادتين እጄን ነሱ ፊለፊ እነሱ መካከል ኩፋር ቁረይሽ መካከል አሰማቸዋለሁኝ ያረጉትን ያርጉ ሱራፍ ማለት መጮህ ጮሃለ ብቻል የንታሩ فجئت الى المسجد وقريش فيه ወደ ካዕባ ወደ መስጂድ الحرام ሄድኩኝ ከዛ ከዳሩ አርቀም ابن ابي الارقم ማለት ነው ቁረይሽ ተሰብስበዋል እዛ መስጂድ
فقلت يا معشر قريش እንደ አልኳቸው አሉ እንግዲህ ሀጃቸውን ተናገሩ ሊሞቱ ሸሄድ ናቸው በሳቸው አባ إني أشهد أن لا إله إلا الله وأشهد أن محمدا عبده ورسوله بي أول الله سبحانه وتعالى بتككل የሚያመልኩት ከሱ ሌላ የለም ብዬ መስክሬያለሁ ሙሐመድን በትክክል የአላህ ባሪያና መላእክተኛ ናቸው ብዬ እመሰክራለሁ ብዬ ጮህ ይላል فقالوا እንግዲህ እነሱ ነፍሳቸውን ስለማይመልኩ قوموا إلى هذا الصابي ተነሱ ተባባሉ በርሳቸው ይሄ ሃይማኖት ቀያሪ ማለት ነው ሳቢ ማለት ማነወር ያስብል ነበር فقاموا ተነሱና فضربت لأموت لموت እስከምደርስ ድረስ ተመታሁኝ ደበደቡኝ ቀጠቀጡኝ ይላል فأدركني العباس አባስን በዛ ሰዓት على دين قومه አልሰለሙም አባስ ያሸባብ በኋላ ነው ያሰለም በድር ላይ ተማርከው ነበር አባስ የረሱላህ ሰለላሁ ዐለይሂ ወሰለም ተማርከው ነበር አልሙሂም ቂሳው ይመጣል ወደፊት አልሰለሙም በዚህ ሰዓት እሳቸው አገኙኝና فأكب علي በእኔ ላይ አንጃበቡ ለመከላከል ማለት ነው ከዛ ቁረይሾችን ምን አሏቸው ثم أقبل عليهم ወደ እነሱ ዞረና فقال ويلكم ويولاችሁ تقتلون رجلا من غفار ይህ ሰው ያላወቃችሁትን ከغفار እኮ ነው ومتجركم وممركم على غفار ንግድ ማሄጃችሁ ማለፊያችሁ ወደ ሻም ስትሄዱ በغفار አልፋችሁ አይደለም የምትሄዱት ይሄን ሰው እየገላችሁ በየት ልታልፉ ነው ነው የሚሏቸው አባስ ኢብኑ عبد المطلب فأقلعوا عني تتوين هيدو تنس فلما أصبحت الغدا نجسي نجا دمه رجعت هون مدتني لملسوا فقلت مثل ما قلت بالأمس يا معشر قريش إني أشهد أن لا إله إلا الله وأن محمدا عبده ورسوله فقالوا قوموا إلى هذا الصابي أهنا فصنع بي ما صنع بالأمس لك تنانت يتسرب بنيائنا زارين سروا بجمالة يو كتكتوين فأدركني العباس فأكب علي وقال مثل مقالته بالأمس كلتنا انتناو አሏቸው ተተውኝ ሄዱላል ስለዚህ ሶስተኛ ከመካው ከሰለሙ ግለሰቦች ማን ናቸው አቡ ዘር الغفار ዛሂር ነበሩ ይባላል ስለዚህ ረሱሉ ማለይሂ ሰላቱ ወሰለም ብዙ ተናግረዋል ሰማይ ያጠለለው መሬት ያቀለለው ሰው የለም ከአቡ ዘር الغفار የበለጠ ይላል ما أظلت الخضراء ولا أقلت الغبراء أعظم من أبي ذر أو كما قال الرسول عليه الصلاة والسلام كذبها لا الرسول عليه الصلاة والسلام رحم الله أبا ذر ناره يعيش وحده ويموت وحده ويصلي عليه جماعة من المسلمين ويبعث يوم القيامة وحده الصوم ثالثنا البداية تنسى على بلد من بالك أبابي بتاعتهم متوا بتاعتهم نورو بتاعتهم موتوا كذا عبد الله بن مسعود 33 በሂጅራ እስከ 33 ዓመት እስከ 32 በአንዳንድ ሪዋያ ዛሬ ነው ታቸው አቡ ዘር الغفاريና አብኑ መስዑድም ራሳቸው በዛው ዓመት አብዱላህ ብን መስዑድ مع طلبته ነው የሰገዱባቸው ይባላል ባሉ ዘር ላይ طيب ከዛ ሶስተኛ ሰዓት لكم نكتفي بهذا القدر والله سبحانه وتعالى أعلم صلى الله وسلم على نبينا